እንደ ሀገር ወደ 17 የሚደርሱ የተጠኑ ለተቀናጀ አግሮ ኢንዱስትሪ ፓርክ የሚሆኑ አካባቢዎች አሉ። ስለዚህ በእነኚህ የተመረጡ አካባቢዎች መካከል ሶስቱ አሁን ሙሉ በሙሉ ግንባታቸው የተጠናቀቁ ናቸው። እነዚህ ሶስቱ ግንባታቸው በተጠናቀቀ የቡሬ ቡልቡላና ይርጋለም የተቀናጁ አግሮ ኢንዱስትሪ ፓርኮች ላይ ያሉ መሰረተ ልማቶችን ተጠቅመው እንዲያለሙ ባለሀብቶችን እየጋበዝን ነው። እስካሁን ድረስ በተሰሩ ስራዎች የተገኙ ውጤቶች አሉ። ቀላል የማይባል የውጭ ምንዛሪ አግኝተናል። ለሀገር ውስጥ ገበያ የቀረበ ምርት አለ። የስራ እድል ተፈጥሯል። ለአካባቢ አስተዳደርና ለሀገር የከፈሉት ታክስ አለ። ነገር ግን ከዚህ በላይ ትልቅ አቅም ስላለን እነዚህን አቅሞች መጠቀም ስላለብን ኑ ኢንቨስት አድርጉ የሚል ጥሪ ነው እያስተላለፍን ያለ ነው። በእነኚህ የተቀናጁ አግሮ ኢንዱስትሪ ፓርኮች አሁን ራሱን የቻለ ሰብስቴሽን ነው እየገነባን ያለ ነው። የማጣሪያ የፍሳሽ ማጣሪያ ራሱን የቻለ ነው እየተገነባ ያለው። ወደ እነዚህ ኢንዱስትሪ ፓርኮች የሚወስዱ መዳረሻ መንገዶች ደረጃቸውን በጠበቁ መንገድ የተሰራበት ነው። ሁሉም የሚመለከታቸው ተቋማት ተቀናጀ አግሮ ኢንዱስትሪ ፓርክ ላይ ሆነው አገልግሎት የሚሰጡባቸው ፋሲሊቲዎች ናቸው እየተሟሉ ያሉት። በሌላ በኩል ደግሞ በሀገር አቀፍ ደረጃ የተቋቋመው የማኑፋክቸሪንግ ኢንዱስትሪ ካውንስል እነዚህ ከፋይናንስ ከመሳሰሉ ጋር ተያይዞ አሉ የተባሉትን ችግሮች ከሚመለከታቸው አካላት ጋር በመቀናጀት ነው የሚፈታው። ስለዚህ የተነሱት ችግሮች እየተፈቱ ነው። ያልተፈቱትንም ደረጃ በደረጃ በመጪዎቹ ጊዜ ትኩረት ተሰጥቶ የሚፈታ ነው የሚሆነው። እንደ ሀገር ከግብርና የሚገኝ የኢንዱስትሪ ግብዓት አለ። ከማዕድን የሚገኝ የኢንዱስትሪ ግብዓቶች አሉ። እነኚህን ግብዓቶች በጥሬው ወደ ዓለም ገበያ በማቅረብ የኢትዮጵያን ተወዳዳሪነት ማረጋገጥ አንችልም። ሰፊ የስራ እድል መፍጠር የምንችለው የተሻለ የውጭ ምንዛሬ ማግኘት የምንችለው እና አጠቃላይ ሀገራዊ የኢኮኖሚ ተወዳዳሪነት መፍጠር የሚቻለው እነኚህን ግብዓቶች እሴት ጨምረን ወደ ገበያ ማቅረብ የምንችልበት እድል ሲኖር ነው። ወደ ገበያ እነዚህን እሴት መጨመር አለብን ስንል በዚሁ ልክ የስራ እድል እንፈጥራለን። በዚሁ ልክ የሀገርን ገቢ ከፍ እናደርጋለን። በዚሁ ልክ ከምናገኘው የውጭ ምንዛሬ ተጨማሪ ቴክኖሎጂዎችን መግዛት እና ማምጣት እንችላለን። ስለዚህ አጠቃላይ ኢኮኖሚውን ማነቃቃት የምንችልበት እድል ይኖራል ነው። የኢንዱስትሪ አብዮት አንድ ለሁለተኛው፣ ሁለተኛው የኢንዱስትሪ አብዮት ለሶስተኛው፣ ሶስተኛው የኢንዱስትሪ አብዮት ለአራተኛው፣ አራተኛው ለአምስተኛው እያለ እያቀባበለ አንደኛው ለሌላኛው ምቹ ሁኔታ እየፈጠረለት ነው የመጣው። የአሁኑ ሰው እና ማሽን ተሰናስለው አንዳቸው በአንዳቸው እየተተካኩ አንዳቸው በአንዳቸው እየተደገፉ የሚወስኑበትና ምርትና ምርታማነታቸውን የሚያሳድጉበት ዘመን ላይ ነው ያለነው። ይሄ በዲጂታላይዜሽን ነው የሚሰራው። ዲጂታል ኔትወርክ ከሌለ፣ ኮኔክቲቪቲ ከሌለ፣ ኤሌክትሪክ ከሌለ፣ ይህንን ማኒፕሌት የሚያደርግ ይህንን የሚጠቀም እውቀት ከሌለ፣ ለዚህ አስቻይ የሆነ የፋይናንስ ስርዓት፣ ለዚህ አስቻይ የሆነ የፖሊሲ ኢኔብሊንግ ኢንቫይሮንመንት ከሌለ ዲጂታላይዜሽን የሚባለው ወይም ኢንዱስትሪያላይዜሽን የሚባለው ወደፊት ሊሄድ አይችልም። ሶላር እዚህ እያመረትን ነው። ትራንስፎርመር እዚህ እያመረትን ነው። ታወሮችን እዚህ እያመረትን ነው። ኬብል እዚህ እያመረትን ነው። ስለዚህ ኤሌክትሪፊኬሽንን ወይም ኤሌክትሪክን በሁሉም አካባቢ ማዳረስ አለብን ስንል ለኢትዮጵያ ኢንዱስትሪዎች ገበያ እየፈጠርን ነው ማለት ነው። ኔትወርክን በሁሉም አካባቢ ላይ ማድረስ አለብን ስንል ለኢንዱስትሪዎቹ ለዚህ የሚሆን ምርት እንዲያመርቱ ገበያ እየፈጠርንላቸው ነው ማለት ነው። ስለዚህ ዲጂታል 2030 በራሱ የኢትዮጵያን አጠቃላይ የምርትና ምርታማነት ሁኔታ የሚቀይር የሚያሻሽል፣ የዜጎችን አኗኗርና ገቢ የሚያሳድግ የሚቀይር፣ የኢንዱስትሪዎቹን ተወዳዳሪነት በከፍተኛ ሁኔታ የሚያሻሽል የሚያሳድግ እና አጠቃላይ ተደምሮ የኢትዮጵያን ተወዳዳሪነት ከፍ ወዳለ ደረጃ የሚያደርስ ስለሆነ ለዚህ 2030 የዲጂታል ኢትዮጵያ 2030 መሳካት የግል ሴክተሩም መንግስትም በየድርሻቸው ተቀናጅተው ኃላፊነታቸውን መወጣት መቻል አለባቸው።